قال آمنتم له قبل أن آذن لكم إنه لكبيركم الذي علمكم السحر فلأقطعن أيديكم وأرجلكم من خلاف ولأصلبنكم في جذوع النخل ولتعلمن أينا أشد عذابا وأبقى. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، ባለፈው ቀን ሙእሚኖች ከካፊሮች ጋር የቅርብ ወዳጅነት መመስረት እንደሌለባቸው ከዛሬ ከእነሱም ጋር ተባባሪ ሊሆኑ እንደማይገባቸው አሳልፈናል። ላሸክ አንድ ሰው ከቅርብ ዘመዶቹ ከተቆራረጠ ከእነሱ ጋር ጥላት ከሆነ ቀልቡ ጥበት ይሰማዋል። ወከዛሊክ ያ ነገር ያሳዝነዋል እና አላህ ተባረከ ወተዓላ የሙእሚኖችን ቀልብ ለመጠገን ወከዛሊክ ከዚህ ሁሉ በኋላ መልካምን ነገር እንደሚያመጣ ምን ይላቸዋል? ዐሳ አላሁ አን የጅዐለ አላህ ያደርግ ይሆናል። ዐሳ የምትለው አካል ከሊመቱ ተረጅና ከአላህ በምትሆንበት ጊዜ ተዱሉ ዐለ ተሕቂቂ ወልየቂን ያ ነገር በእርግጠኝነት እንደሚከሰትና እንደሚረጋገጥ ነው የምታመላክተው። አላህ ያደርግ ይሆናል በይነኩም ወበይነ አለዚነ ዓደይቱም ሚንሁም መወዳ በእናንተና በእነዚያ ከነሱ የተጣላችኋቸው ሰዎች መካከል ማለት ነው። መወደተን መዋደድን፣ ይሄ ጠላትነት፣ ይሄ መቆራረጥና መራራቅ ዘውታሪ አይደለም። ሁል ጊዜ ከዘመዶቻችሁና ከቅርብ ሰዎቻችሁ ጋር አትራራቁም። በል አላህ ተባረከ ወተዓላ ከዚህ ከጠላትነት በኋላ ከዚህ ከመቆራረጥ በኋላ በእናንተና በእነሱ መካከል መዋደድን ሊያደርግ ይችላል። በእርግጥም ያደርጋል። وهذا وعد تحقق بعد الأعوام ከዓመታቶች በኋላ የተረጋገጠ የአላህ ቃል ነው። አብዛኛዎቹ ሙሽሪኮች حتى الكبار والصناديد منهم سلموا أن أبو سفيان وكذلك أن عكرمة صفوان بن عمية سهيل بن عمرو وغيرهم من كبار قريش ከዚያ በኋላ ደግሞ ተከታዮቻቸው እስልምናን ተቀብለዋል። በመካከላቸው የነበረው ጠላትነት ተነስቶ ወንድማማችነትና ውዴታ ሆኗል። ዐሳ አላሁ አን የጅዐለ አላህ ሊያደርግ ይሆናል ይችላል በይነኩም ወበይነ አለዚነ ዓደይቱም በእናንተና በእነዚያ በተጣላችኋቸው ሰዎች መካከል ሚንሁም አይ ሚን ሃኡላኢ ኩፋር ማለት ነው መወደተን መዋደድን ወላሁ ቀዲሩን አላህ ቻይ ነው። ጥላቻን ወደ ውዴታ ልዩነትን ወደ መሰባሰብ በመቀየር ላይ ቻይ ነው። ልቦች በአጠቃላይ በአላህ ተባረከ ወተዓላ እጅ ውስጥ ናቸው። የፈለገውን ያጣላል፣ ያራርቃል፣ የፈለገውን ደግሞ ያዋድዳል፣ ይሰበስባል። هو الذي أيدك بنصره وبالمؤمنين وألف بين قلوبهم لو أنفقت ما في الأرض جميعا ما ألفت بين قلوبهم ولكن الله ألف بينهم. ነቢያችን عليه الصلاة والسلام ይላቸዋል በምድር ላይ ያለን ሀብት ሁሉ ብታወጣ እንኳን እነዚህ ሰዎች እንዲዋደዱና አንድ እንዲሆኑ ማድረግ አትችልም ነበር። ነገር ግን አላህ በሙእሚኖች መልካምን ነገር ስለፈለገ እነሱም በፈሩትና በታዘዙት ጊዜ የሚጠቅማቸውን ነገር አንድ አደረጋቸው፣ አዋደዳቸው። ስለዚህ እኔ ቻይ ነኝ ይሄንን ጥላቻና መራራት
ወደ ውዴታና መሰብሰብ ማዞር ይችላለሁ። ወላሁ ቀዲሩን አላህ ቻይ ነው። ወላሁ ገፉሩ ረሒም አላህም መሐሪ አዛኝ ነው። እነዚህን የካዱትን ሰዎች ከተጸጸቱ እኔም በአንድነት ወደ ማምለክ ከተመለሱ ያለፈውን ወንጀላቸውን በአጠቃላይ እምራቸዋለሁ፣ አዝንላቸዋለሁ፣ ከደጋግ ባሮችም አደርጋቸዋለሁ። ላ የንሃኩም ላሁ አላህ አይከለክላችሁም عن الذين لم يقاتلوكم في الدين كالنزيا بهيمانوت كالتقاتلواتشو ولم يخرجوكم من دياركم كافروتشاتهم كالاتواتشو أن تبروهم ملكاما بالسفرولاتشو وتقسطوا إليهم ولنسكم فتهن بالتفتموا إيه وردوا الله ሙእሚኖችን ከካፊሮች ጋር ውዴታ እንዳይኖራቸው ከነሱ ተባባሪ እንዳይሆኑ በከለከላቸው ጊዜ በሐዲስ እንደመጣው አስማ ቢንት አቢ በክር ረዲየላሁ ዐንሃ እናቷ ልትዘይራት መጣች ወሄ ካፊራ ከዚያ አላስገባችም ማለት ነው። ነቢያችን ዐለይሂ ሰላቱ ወሰላም ጠይቄ የሚሉትን ነገር እስከምሰማ ድረስ ከዚያ ረሱል ዐለይሂ ሰላቱ ወሰላም ስትጠይቃቸው እናቷን በመልካም እንድትቀበላት ዝምድናውን እንድትቀጥል አዘዟት። አላህም ያን አስከትሎ ነው ይህንን ያወረደው። አላህ እናንተን አላህን በብቸኝነት ለምን አመለካችሁ ብለው ያልተዋጓችሁን ከቤቶቻችሁ ያላባረሯችሁን ሰዎች ከእነሱ ጋር በመልካም እንድትኗኗሩ በፍትህ እንድትናኗሩ አይከለክላችሁም ነው። አንዳንዶቹ ደግሞ ወትቅሲጡ ኢለይሂም የሚለውን ኢማም አልቁርጡቢ ረሕመቱላሂ ዐለይሂ እንዳለው አይ አን ትዕጡሁም ቂስጠን ሚን አምዋሊኩም ከገንዘባችሁ የተወሰነ ብትሰጧቸው አይከለክላችሁም የሚል ማዕና ያለው ነው። ምክንያቱም ምን አለ ፍትህ ለተዋጋም ላልተዋጋም ላዚም ነው። ካፊር ስለተዋጋ ወይም ደግሞ ከሀገር ስላባረረ እበድልሃለሁ ልትል አትችልም። ከሱም ጋር በፍትህ ነው መኗኗር ያለበት። ስለዚህ እዚህ ላይ ወቱቅሲጡ ኢለይሂም ማለት ከገንዘባቸው የተወሰነን ነገር ብትሰጧቸው ይላል። والأول هو الراجح የተሻለው القسط هنا بمعنى العدل ነው ይመጣል። إن الله يحب المقسطين الله ፍትሃዊዎችን ይወዳል። ፍትህን የሚፈጽሙ ነገራቶችን በትክክል የሚሰሩ ሰዎችን ይወዳቸዋል። إنما ينهاكم الله የሚከለክላችሁ عن الذين قاتلوكم في الدين كالنزيا بهيمانوت ከተጋደሏችሁ وأخرجوكم من دياركم ከሀገሮቻችሁም ካስወጧችሁ وظاهروا على إخراجكم በማውጣታችሁም ላይ ባገዙት ሰዎች ነው። ظاهروا بمعنى عاونوا على إخراجكم من أرضكم ማለት ነው። ከምድራችሁ ከቀያችሁ ከቤታችሁ እንድትወጡ ባገዙትና ባበሩት ሰዎች ላይ ነው የሚከለክላችሁ። ምን አንተ ወሉሁም እንዳትዋደዷቸው ወይም ደግሞ ከነሱ ጋር ወዳጅነትን ከመፈጸም ነው የሚከለክላችሁ። ስለዚህ ቢሩና ዐድሉ ሐታ ከተዋጉትና ከአገር ካባረሩት እንኳን የሚከለከል አይደለም። ሙስሊሞች በጦርነትም ውስጥ ይሆኑ በሰላም ይሆኑ እነሱን የበደሏቸውም ይሆኑ በፍትህ የሚኗኗሯቸው ማንንም የመበደል በማንም ላይ ክፉ ነገር የማድረስ ፍቃድ የላቸው። የሰው ልጆችን በአጠቃላይ በፍትህና በመልካም ነው ሊተዳደሩ የሚገባቸው። ያው እንደ ሰውየው ሁኔታ ነው ፍትሁና መልካሙ የሚወሰነው። የሚዋጋህን የሚጋደልህን ከሀገር የሚያባርርህን ሰው ፍትሁ ዑድዋኑን የምትመልስበት በሆነ መልኩ እሱን መዋጋት ከሀገሩም እንደዚህ ማስወጣት ካለብህ ማስወጣት ኢላ ገይሪ ዛሊክ ማለት ነው። ስለዚህ ከነዚህ እንኳን ከተጋደሏችሁ ከሀገር ካስወጧችሁና በዚያ ላይ
ካበሩባችሁ ሰዎች የሚከለክላችሁ አንተወሉሁም እንዳትዋደዷቸው ከነሱ ጋር ወዳጅነት ከመፈጸም ነው የሚከለክላችሁ። በተለያዩ አያቶች እንዳለው አላህ ولا يجرمنكم شنآن قوم أن صدوكم عن المسجد الحرام أن تعتدوا بل إلى آيات من يا أيها الذين آمنوا كونوا قوامين بالله شهداء بالقسط ولا يجرمنكم شنآن قوم على أن لا تعدلوا اعدلوا هو أقرب للتقوى توجه فلا ألاችሁ በእናንተ ላይ ክፉ ነገር ስለፈጸሙባችሁ ብቻ ፍትህን እንዳትፈጽሙ አይከልክላችሁ ድንበርን እንድታልፉ አይገፋፋችሁ ብሎ ሙእሚኖችን እንደመከራቸው ከማንም ጋር ስንኗኗር በፍትህና በመልካም መሆን አለበት። ወመን የተወለው እነሱን የሚዋደዳቸው ወዳጅ አድርጎ የሚይዛቸው ፈኡላኢከ ሁም ዛሊሙን እነዚያ እነሱ በደለኞች ናቸው። አላህ ከከለከለ በኋላ እነሱን የቅርብ ወዳጅ አድርጎ መያዝ ከነሱ ጋር መተባበርና መተጋገር የሚፈጽሙት በደለኞች ብቻ ናቸው። ያ አዩሃ الذين آمنوا እናንተ ያመናችሁ ሆይ إذا جاءكم المؤمنات مهاجرات مؤمنات ስደተኞች ሆነው በመጣችሁ ጊዜ ፈምተሂኑሁና ፈትኗቸው። ይሄ የወረደው ነቢያችን አለይሂ ሰላቱ ወሰላም ከቁረይሾች ጋር የሁደይቢያ ስምምነትን በፈጸሙበት ጊዜ ከሙስሊሞች ወደ ኩፋሮች ለሚሄድ ኩፋሮች ላይመልሱ ከሙስሊሞች ደግሞ ወደ ሙእሚን ወደ ነቢያችን አለይሂ ሰላቱ ወሰላም እና ወደ ሱሐቦቻቸው የሚመጣውን ሰው ሊመልሱ ቃል ኪዳን ተጋብተው ነበር ከሱሀይል ኢብኑ ዑምር ጋር ማለት ነው። ከዚያ አንዳንድ ሴት ሙስሊሞች ከባሎቻቸው እያመለጡ ወደ ሙእሚኖች ይመጡ ነበር። የዚያን ጊዜ ወደፊት እንደምንመጣበት ሙእሚን ሴቶችን ወደ ኩፋሮች መመለስ ስለማይገባ መጀመሪያ እምነታቸው እውነተኛ መሆኑን ማረጋገጥ ስላለባችሁ ፈትኗቸው እያለ ነው። ፈተናው ከኢብኑ ዐባስ ረዲየላሁ ዐንሁ እንደመጣው ነቢያችን አለይሂ ሰላቱ ወሰላም ያስምሏቸው ነበር። አይ ባሌን ጠልቼ አይደለም የመጣሁት ከሙእሚኖች ሌላ ሰው ወድጄ አይደለም ወይም ደግሞ ሌላ ዱንያዊ ጥቅም ለማግኘት ሳይሆን ወደ አላህና ወደ መልእክተኛው ለሃይማኖት ብዬ የተሰደድኩት ብለው እንዲምሉ ረሱል አለይሂ ሰላቱ ወሰላም ያደርጉ ነበር። ከአኢሻ ረዲየላሁ ዐንሃ ደግሞ የተያዘው በል ረሱል አለይሂ ሰላቱ ወሰላም ይፈትኗቸው የነበረው እዚሁ ሱራ ላይ መጨረሻ የምንመጣበት አያ አለ። ያ አዩሃ ነቢዩ ኢዛ ጃአከ አልሙእሚናት አልአያ በዚያ ነው የሚፈትኗቸው ተብሏል። አልሙሂም እምነታቸው እውነተኛ መሆኑን እናንተ ዘንድ እርግጠኛ የምትሆኑበት ደረጃ ላይ እስከምትደርሱ ድረስ ፈትኗቸው የእምነታቸውን እውነተኝነት አረጋግጡ ነው የሚለው። ያ አዩሃ الذين آمنوا እናንተ ያመናችሁ ሆይ إذا جاءكم المؤمنات مهاجرات مؤمنات ስደተኞች ሆነው በመጧችሁ ጊዜ ፈምተሂኑሁና ፈትኗቸው። አላሁ አዕለሙ ቢኢማኒሂም አላህ በእምነታቸው ይበልጥ አዋቂ ነው። እናንተ ሙሉ በሙሉ የእውነት አማኞች መሆናቸውን ልታውቁ አትችሉ። ምክንያቱም በቀልብ ውስጥ ያለውን ነገር የሚያየውና የሚያውቀው አላህ ተባረከ ወተዓላ ብቻ ነው። እናንተ ያለባችሁ ራጂህ የሆነ ظن እናንተ ዘንድ እስከሚኖር ድረስ በግልጽ የመጡት ኢማንን ቢላሂ ወረሱሊህ በአላህና በመልእክተኛው አምነው ለሃይማኖታቸው ተሰደው ነው የሚል እርግጠኝነት አመዛኝ የሆነ ጥርጥር እናንተ ዘንድ ከተገኘ ያበቂ ነው። የተሟላውን እውቀት አላህ ተባረከ ወተዓላ ብቻ ነው የሚያውቀው። فإن علمتموهن مؤمنات አማኞች መሆናቸውን ብታውቁ فلا ترجعوهن إلى الكفار ወደ ካህዲዎች አትመልሷቸው።
ቅድም እንዳሳለፍነው ረሱል አለይሂ ሰላቱ ወሰላም ከመካ ሙሽሪኮች ጋር ከሙሽሪኮች ወደ ሙስሊሞች የሚመጣን ሰው ለመመለስ ውል ተገባብተዋል፣ ቃል ኪዳኑ ተፈራርመዋል። ስለዚህ ኡሙ ኩልሱም ቢንት ዑቅባ ኢብኑ አቢ ሙዓይድ ወደ ነቢያችን አለይሂ ሰላቱ ወሰላም ተሰዳ በመጣች ጊዜ ወንድሞቿ ረሱል አለይሂ ሰላቱ ወሰላም በስምምነቱ መሰረት እንዲመልሷት መጡ። ከዚያም ረሱል አለይሂ ሰላቱ ወሰላም ከእናንተ ጋር ቃል የተገባባሁት ወንዶችን በተመለከተ ነው እንጂ ሴቶችን አይደለም ማለት። ወንዶችን ይመልሱ ነበር እነ አቡ ጀንደል ኢብኑ ሱሃይም ረዲየላሁ ዐንሁ ወገይሪሂ ሚነ ሶሐባ መጥተው እንደመለሷቸው ማለት ነው። ሴቶች ግን የሚመለሱ ከሆነ በወንድ አሳዳሪነት ስር ስለሚሆኑ ወደ ኩፍር መውደቃቸው በዚያ ላይ መታገታቸው ስለማያስተማምን በዚህ ከእናንተ ጋር አልተስማማሁም አሉ ነቢያችን አለይሂ ሰላቱ ወሰላም። አላህም ተባረከ ወተዓላ ይህንን አወረደ። አይ እነዚህ ሴቶች ልትመልሱ አይገባም። ና አማኞችን በተመለከተ ወንዶችን በዚያ ላይ ተስማምተሃል፣ ለአላህ ብለው እንዲታገሱም አደራ ተብለዋል። አማ ሴቶቹ ወደ ሙሽሪኮች ሊመለሱ አይገባቸውም። فإن علمتموهن مؤمنات آمانيت مهوناتشون بالتوقو فلا ترجعوهن إلى الكفار ودكهدوت أتملسواتشو لا هن حل لهم النفس للنفس يتفقد أيضا أي كيفوتشو مؤمنون لكفار وندوس مالك ولا هم يحلون لهم النفس للنفس يتفقدون كفار وندوس ለሙእሚን ሴቶች ማለት ነው። ሁነ የሚለው ሙእሚን ሴቶችን ነው። ሁም የሚለው ደግሞ ኩፋርና ሙሽሪክ ወንዶችን ነው። ከነሱ ጋር መኖር ተገቢ ስለማይሆን አማኝ ሴቶች ከተሃዲ ወንዶች ጋር አብረው ሊኖሩ ስለማይገባቸው ወደ እነሱ አትመልሷቸው። ወአቱሁም ማ አንፈቁ ያወጡትን ገንዘብ ስጧቸው። አይ ለሙሽሪኮች መህር ከፍለዋል። እነዚህ ሴቶች ባገቡ ጊዜ ለነሱ የተፈቀዱ እንዲሆኑላቸው ወጪ አውጥተዋል። ስለዚህ እንዳይከፍሩ ሴትም አጥተው ገንዘብም አጥተው ሁለት ክፍረት ውስጥ እንዳይገቡ ገንዘባቸውን መልሱላቸው ይላል። ወላ ጁናሐ ዐለይኩም በእናንተም ላይ ወንጀል የለባችሁም አንተንኪሑሁና ብታገቧቸው ኢዛ አተይቱሙሁና ኡጁረሁም ምንዳቸውን በሰጣችኋቸው ጊዜ ኡጁረሁን አይ መህረሁን ማለት መህር ከከፈላችሁ ድረስ ብታገቧቸው በእናንተ ላይ ወንጀል አይኖርባችሁም። ምክንያቱም አላህ በካፊርና በሙእሚን መካከል ያለውን ጋብቻ ካፈረሰ በኋላ እቺ ሴት ከባል አምልጣ ነው የመጣችው በይፋ ፈትቻለሁ አላለምና ላገባት አይፈቀድልኝም የሚል ሐረጅ በውስጣቸው እንዳይኖር ጋብቻው ውስጥ ነው። ዒዳቸውን እስከሚጨርሱ ጠብቁ። ማህፀናቸው ምንም እንደሌለው እስከሚረጋገጥ ጠብቁና ከዚያ በኋላ መህራቸውን ከፍላችሁ ማግባት ይፈቀድላችኋል። ለኩፋሮች የከፈለው ገንዘብ ይበቃናል መህር ነው ብላችሁ ልታገቡ አይገባም። ያ ሌላ ክፍያ ነው። ሴቶቹ ለእናንተ የተፈቀዱ እንዲሆኑላችሁ ደግሞ የሚያስፈልጋችሁ ሌላ ክፍያ አለና እሱን እስከሰጣችሁ ድረስ ብታገቧቸው በእናንተ ላይ ወንጀል የለባችሁም። ወላ ጁናሐ ዐለይኩም በእናንተ ላይ ወንጀል የለባችሁም አንተንኪሑሁና ብታገቧቸው ኢዛ አተይቱሙሁነ ኡጁረሁን ምንዳቸውን መህራቸውን በሰጣችኋቸው ጊዜ ወላ ቱምሲኩ ቢዒሰሚል ከዋኪሪ የከሃዲ ሴቶችን የጋብቻ ውል አትያዙ። አልዒሰም جمع عصمة وهو ما يعتصم به من العقد والنسب كول وين دغ مكذب طبق تدرغو يمياز ነገር ነው عصمة የሚባለው። والكوافر جمع كافرة أي ከሃዲ ሴቶች ማለት ነው። እዚህ ላይ بعصم الكوافر معناه ምንድነው? አይ النكاح እነሱን ማግባት ከነሱ ጋር በትዳር መቆየትና መኖርን
እንዳትጀምሩ እንዳትይዙ እያለ ነው። አይ አላህ ተባረከ ወተዓላ በሙእሚኖች ላይ ሙሽሪክ ሴቶችን እየከለከለ ነው። لذلك ይቺ የቁርአን አያ በወረደች ጊዜ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሁለት ሚስቶችን ፈቷል። ወከዛሊክ ጦልሃ ኢብኑ ዑበይድላህ ረዲየላሁ ዐንሁ አንድ ሚስት ፈቷል። ከዛ ሙስሊሞች ይህ ክልከላ በወረደ ጊዜ ከዚያ በፊት ካፊሮችን ማግባት ሙሽሪኮችን ማግባት የተፈቀደ ስለነበር በእነሱ ስር ያሉትን ሴቶች ፈተዋል። ወላ ተምስኩ ቢዕصም الكوافر የካሃዲ ሴቶችን የጋብቻውን አትያዙ። ወስአሉ ማ አንፈቅቱም ያወጣችሁትን ገንዘብ ጠይቁ። ወልየስአሉ ማ አንፈቁ ያወጡትንም ይጠይቁ። አይ እናንተም ካፊር ሙሽሪክ ሴቶችን በምትፈቱበት ጊዜ ወደ ቤተሰቦቻቸው በሚመለሱበት ጊዜ ለመህር ያወጣችሁት ገንዘብ እንዲመለስላችሁ ጠይቁ ነው። ልክ ሙሽሪኮቹም መጠየቅ እንዳለባቸው እናንተም መህራችሁን አስመልሱ፣ እነሱም መህራቸውን ያስመልሱ። ወስአሉ ማ አንፈቅቱም የሰጣችሁትን ገንዘብ አስመልሱ ጠይቁ። ወልየስአሉ ማ አንፈቁ የሰጡትንም ይጠይቁ። ذلكم حكم الله ይህ የአላህ ፍርድ ነው። يحكم بينكم በመካከላችሁ ይፈርዳል። والله عليم حكيم አላህም አዋቂ ጥበበኛ ነው። ይህንን ፍርድ የፈረደው ሁሉም ጠቅላይ በሆነው እውቀቱ እንደዚሁም ነገራቶችን ሁሉ በሚገባባቸው ቦታና ጊዜ ሁኔታ የሚያስቀምጥ በሆነው ጥበቡ ነውና ከዚህ ፍርድ እንዳትተላለፉ ከዚህ ሌላ ህግን እንዳትሱ ያዋቂውና የጥበበኛው የአላህ ተባረከ ወተዓላ ሁክምን ፍርድን ተግባራዊ ያድርጉ ነው። ወኢን ፋተኩም ሸይኡን ሚን አዝዋጅኩም ከሚስቶቻችሁ አንዳቸው ቢያመልጧችሁ ሸይኡን የሚለው ቢመዕና ባዕድ ነው የመጣው እዚህ ላይ። ለምንድን ነው ሸይእ ብሎ የጠራቸው? ምክንያቱም እነዚህ ሴቶች ከእስልምና በኋላ ሙርተድ ሆነው ወደ ኩፋሮች የሚሄዱ ስለሆኑ ውዳቂነታቸውና ትንሽነታቸውን ለመጠቆም ነው። ከሚስቶቻችሁ መካከል የተወሰኑት ቢያመልጧችሁ ኢለል ኩፋሪ ወደ ከሃዲዎች ማለት ነው። ፈዓቀብቱም ብትዘንቱና ምርኮ ብታገኙ ማለት ነው። ፈዓቀብቱም የሚለው በሁለት መልኩ የተተረጎመው። ፈዓቀብቱም የሚለው አንደኛው مأخوذ من العقوبة أي كقطعة السيادة. فالذي معناه من هنا المالتنا فعاقبتم أي غدوتم فأصبتم منهم العقبة وهي الغنائم. عقبة مالته يا مارس السامي مالتنا الزيلاء بمعنى الغنيمة ويندبوا مركوني مستوى. فالذي كان أنت بستوش مكاكل مرتد هنا كفار هنا ودك هذه وجه يتوسلوا بيان الطائف. ከዚያ በኋላ ደግሞ ሙሽሪኮች መህራቸውን አንመልስላችሁም ቢሏችሁ የዚያን ጊዜ በእነሱ ላይ ዘምታችሁ አላህ ያማረ ፍጻሜ ሰጥቷችሁ ብትማርኩ ማለት ነው አሉ ማለት። ሁለተኛው ደግሞ مأخوذ من العقبة بمعنى النوبة ማለት ነው። ተራ ወይም ደግሞ ነውባ ማለት ለምሳሌ ሁለት ሰዎች አንድ ግመል ላይ የሚሳፈሩ ከሆነ አንደኛው መጀመሪያ ይወጣና ሁለተኛው ደግሞ ተራው ሲደርስ ይወጣል። ይሄ ነው ዑቅባ ማለት። ስለዚህ እዚህ ላይ ፈዓቀብቱ ማለት ምንድነው? የእናንተ ተራ በሚደርስ ጊዜ እነሱ እንደከለከሏችሁ እናንተም ከልክሏቸው ማለት ነው። ሴቶች ካፊር ሆነው ወደ እነሱ ሲሸሹ የከፈላችሁትን መህር አንመልስም ብለው እምቢ ካሉ ኩፋሮች የእናንተ ተራ በሚደርሱበት ጊዜም እንደዚሁ እምቢ በሉ፣ አትስጧቸው። ያንን ገንዘብ አይ ለኩፋሮች ይመለስ የነበረውን ገንዘብ ሚስቶቻቸው ላመለጡባቸው ሙእሚኖች ስጧቸው፣ ምትክ አድርጋችሁ ከፈሏቸው የሚል ማዕና ያለው ይላሉ። አብዛኛዎቹ ሰለፎች ያሉበት ፈዓቀብቱም ቢመዕና ገደውቱም ፈአኸዝቱም ሚንሁም الغኒማ ነው። ዘምታችሁ ከነሱ ምርኮን ካገኛችሁ ፈአቱ الذين ذهبت أزواجهم እነዚያ ለነዚያ ሚስቶቻቸው ለሄዱባቸው ስጡ።
مثل ما أنفقوا يسطوتن ያወጡትን አምሳያ ማለት ነው። معناه ምንድነው? ለመህር የሰጡትን ገንዘብ ልኩን በምርኮነት ካገኛችሁት ገንዘብ አውጥታችሁ ስጧቸው ማለት ነው። አይ ኩፋሮች እንቢ ካሉ ወደኛ የመጡትን ሴቶች መህር ለእናንተ አንመልስም ካሉ የዚያን ጊዜ ከሙስሊሞች ገንዘብ ከምርኮ ነው ለእነዚህ ሙእሚኖች ሊሰጣቸው የሚገባው። فآتوا الذين ذهبت أزواجهم ለእነዚያ ሚስቶቻቸው ለሄዱባቸው ስጡ مثل ما أنفقوا ያወጡትን አምሳያ واتقوا الله الذي أنتم به مؤمنون እናንተ በሱ የምታምኑበትን የሆነውንም አላህ ፍሩ ነው። እናንተ የተጣለባችሁን ግዴታ ፈጽሙ፣ አላህ ያዘዛችሁን ትእዛዝ ስሩ፣ ፍርዱንም እንደዚሁ ተፈጻሚ አድርጉ። ኩፋሮች ያደረጉትን ቢያደርጉ ነው። ያው መህሩ የሚመለሰው ዑለማዎች እንደሚሉት በሙእሚኖችና በኩፋሮች መካከል ሁድና ካለ ስምምነት ካለ አማ በጦርነት ላይ ያሉ ከሆኑ የዚያን ጊዜ ሙእሚን ሴቶች ከኩፋሮች አምልጠው ወደ ሙእሚኖች ከመጡ ለሙሽሪኮች የሚመለስና የሚሰጥ ምንም አይነት ገንዘብ የለም። ነገር ግን ልክ ረሱል አለይሂ ሰላቱ ወሰለም ከቁረይሾች ጋር እንዳደረጉት ስምምነት በእናንተና በእነሱ መካከል ካለ የዚያን ጊዜ ሙእሚኖች ወደ እናንተ ሸሽተው በሚመጡበት ጊዜ ሴቶቹ ከካፊር ጋር በጋብቻ ሊቆዩ ስለማይገባቸው ያወጡትንና የሰጡትን ገንዘብ መልሱላቸው። በተመሳሳይ መልኩ ከእናንተም ካፊር ሆነው ሴቶች በሚያመጡበት ጊዜ መህራቸው እንዲመለስላችሁ ጠይቁ። ያንን መህር እምቢ ካሉ አይ ሙሽሪኮች ማለት ነው እናንተ ምንድነው ማድረግ ያለባችሁ? ዘምታችሁ ከነሱ ምርኮን ካገኛችሁ የዚያን ጊዜ ሚስቶቻቸው ላመለጡባቸው ሙእሚኖች ከዚያ ካገኛችሁት ገኒማ ካገኛችሁት ምርኮ የሰጡትን ያክል ክፈሏቸው። ያ አዩሃ ነቢዩ አንተ ነቢዩ ሆይ ኢዛ ጃአከ ልሙእሚናት ዩባይዕነከ ምእመናት ቃል ሊገባቡ በመጡ ጊዜ ዐላ አን ላ ዩሽሪክነ ቢላሂ ሸይአ በአላህ ላይ ምንንም ላያጋሩ ወላ የስሪቅነ ላይሰርቁም ወላ የዝኒነ ላያመነዝሩ ወላ የቅቱልነ አውላደሁን ልጆቻቸውንም ላይገድሉ። አይ ከዚህ በፊት እንዳሳለፍነው ዓረቦች ዘንድ ልጆችን ሴት ከሆኑ በሕይወት እያሉ የመቅበር ልምድ ነበራቸው። ያንን ላይፈጽሙ ወከዛሊክ ኢብኑ ከሲር ረሕመቱላሂ ዐለይሂ እንደሚለው በሆድ ያለንም እንደዚሁ ማስወረድና አንዳንድ የጃሂልያ ሴቶች በሆዳቸው እየወደቁ መውለድ እንዳይችሉና የተረገዘው እንዳይወለድ ያደርጉ ነበርና ያንንም እንደማይፈጽሙ ያንን ላይሰሩ ማለቱ ነው። ወላ የቅቱልነ አውላደሁና ልጆቻቸውንም ላይገድሉ ወላ የእቲነ ቢቡህታንን በውሸትም እንደዚሁ ላይመጡ የፍተሪነሁ በይነ አይዲሂነ ወአርጁሊሂን በእጆቻቸውና በእግሮቻቸው መካከል የሚጠቅፉት በሆነ ይሄ በሁለት መልኩ የተተረጎመ አንደኛው በእጆቻቸውና በእግሮቻቸው መካከል የሚጠቅፉት ውሸት ማለት የሌሎችን ልጆች አንስተው ለባሎቻቸው ይህ ያንተ ልጅ ነው ማለት ነው። ምክንያቱም ልጅ በሚወለድበት ጊዜ በእጅና በእግር መካከል ስለሆነ የሚወጣው ያንን ለመግለጽ ነው። እዚህ ላይ አላህ ተባረከ ወተዓላ ወላ የእቲነ ቢቡህታን የፍተሪነሁ በይነ አይዲሂነ ወአርጁሊሂን ያለ። አንዳንዶቹ ደግሞ እዚህ ላይ በይነ አይዲሂነ ወአርጁሊሂን የሚለው ነፍስን ወይም ደግሞ ዛትን ለመግለጽ ነው። በተለያዩ አያቶች እንዳሳለፍ ነው አላህ የሰው ልጆች የሰሩት ስራ በተለያዩ የሰውነት አካላቶች የተሰራ ከመሆኑ ጋር ወደ እጅ ያስጠጋው ቢማ ከሰበት አይዲኩም ቢማ ቀደመት አይዲኩም እያለ እዚህም ላይ በይነ አይዲሂነ ወአርጁሊሂን ማለት አይ የፍተሪነሁ ሚን ቂበሊ አንፉሲሂን ማለት ነው። ከራሳቸው ከሜዳ አንስተው ውሸትን ላይ ቀጥፉ በዚያ ላይ ቃል ኪዳን ሊገባቡ ከመጡ ማለት ነው። ቡህታን ማለት ሁወ አልከዚብ። ለምንድነው ቡህታን ተብሎ የተጠራው? ምክንያቱም ይሄ ውሸት
የሚዋሽበት አካል يكون مبهوتا ومتحيرا يتوزاغبنا የሚያደርገውን የማያውቅ ይሆናል ከውሸቱ ግዝፈትና ክብደት የተነሳ ስለዚህ በሰው ላይ ምንም ማስረጃ ሳይኖራቸው ከሜዳ አንስተው ከራሳቸው አምጥተው ውሸትን ላይ ቀጥፉ ወይም ደግሞ በመጀመሪያው መንገድ ከወሰድነው ልጆችን ከሜዳ እየለቀሙ የሰው ልጆችን እያነሱ ለባሎቻቸው ይህ ያንተ ልጅ ነው ላይሉ ማለት ነው ማለት ولا يعصينك في معروف بملكان نجرم لا ينصه والمعلوم نبيات عليه الصلاة والسلام بمعروف جاء يصل عند استئذان نبيات عليه الصلاة والسلام يهدن سرو قالوا ملكان نو كفنو بلن ما رغاغتنا يمفتش ኃላፊነት የለብንም ያልኩት ነገር ሁሉ መልካም ነው ሰው ያሉት ነገር ሁሉ ጥሩ ነው እዚህ ላይ ያው ያንን ለማጥበቅ ነው አንደኛው አይ ይህ መልእክተኛ የሚያዛችሁ በመልካም ነገር ነውና በዚያ በመታዘዝ ላይ አናምፀን ብለው ቃል ሊገባቡ ከመጡ ማለት ነው ሁለተኛው ደግሞ ማዕና ከነቢያችን አለይሂ ሰላቱ ወሰላም በኋላ የታቸውን ቦታ የሚይዙ ኹለፋዎች አሉ ስለዚህ እነሱ እንደ ረሱል አለይሂ ሰላቱ ወሰላም ማዕሱም አይደሉም ስህተት ከነሱ ሊመጣ ይችላል ከሸሪዓ ጋር የሚቃረን የሆነን ፍርድ ሊፈርዱ ይችላል በዚያ ልትታዘዟቸው አይገባም በል አላህና መልእክተኛው አለይሂ ሰላቱ ወሰላም ባዘዙት በመልካሙ ብቻ ነው የምትከተሏቸው ቃል ኪዳን የምትገባቧቸው የሚለውን ማዕና ለማስተላለፍ ነው ይላሉ ولا يعصينك في معروف በመልካም ነገርም لا ያምፁ ቃል ኪዳን ሊገባቡ በመጡ ጊዜ ፈባይሁና ቃል ኪዳን ተገባባቸው واستغفر لهم الله ለነሱ አላህን ምህረት ለምንላቸው ፈባይሁን የሚለው ነብያችን አለይሂ ሰላቱ ወሰላም በተለያዩ አጋጣሚዎች ከሴቶች ጋር ቃል ኪዳን ተገባብተዋል አይ በዚህ አያ ላይ በተጠቀሰው ሸርጥ ማለት ነው ይሄንን ላንፈጽም በሚለው ተገባብተዋል አንዳንዶቹ እንደሚሉት ከፈቱ መካ በኋላ ነብያችን አለይሂ ሰላቱ ወሰላም የቁረይሽ ሴቶችን ሂንድ ቢንት ዑትባ ረዲየላሁ ዐንሃ የመራቻቸው መጣ ከረሱል አለይሂ ሰላቱ ወሰላም ጋር ቃል ኪዳን ተገባብተዋል ከዚያም በፊት ከዚያም በኋላ ከተለያዩ ሴቶች ጋር ረሱል አለይሂ ሰላቱ ወሰላም ቃል ኪዳን ተገባብተዋል ነገር ግን كان قولا لا مصافحة በንግግር እንጂ በመጨባበጥ አልነበር ረሱል አለይሂ ሰላቱ ወሰላም የሴት እጅ ነክተው አያውቁም የሚፈቀድላቸውና የራሳቸውን ሴቶች ካልሆነ በስተቀር አይሻ ረዲየላሁ ዐንሃ በተለያዩ ሪዋያዎች እንዳለች ስለዚህ በንግግር ነበር ቃል ኪዳን የሚገባቧቸው አማ ወንዶች ጋር የሚሆንበት ጊዜ ረሱል አለይሂ ሰላቱ ወሰላም ቀኛቸውን ይዘረጉላቸዋል ይጨባበጣሉ በዚያ ላይ ቃል ኪዳንን አጥብቀው ያስራሉ ሴቶች ከሆኑ ግን በቃል ነው እንጂ መነካካት አይኖርም የፊትና በር የሚከፍት ስለሆነ ነብያችን አለይሂ ሰላቱ ወሰላም በተለያዩ ሐዲስ ያስጠነቀቁት ወደ ፋሒሻ ወደ ዚና የሚመራ የሸይጣን በር ስለሆነ ማለት ነው واستغفر لهم الله لنسم الله ምህረት ለምንላቸው ان الله غفور رحيم الله መሐሪ አዛኝ ነውና አይ እነዚህ ሰዎች እነዚህ ሴቶች ከዚህ በፊት የተለያዩ ወንጀሎችን ሰርተዋል ለዚያ ወንጀላቸው አላህ እንዲያዝንላቸው ምህረት እንዲያደርግላቸው ለምን وهذا يا الله تبارك وتعالى አዛኝነትና ሩህሩህነት የሚያመላክት የመልእክተኛውን ልመና አይመልስም አላህ ስለዚህ ለነዚህ ሰዎች እኔም ልመናህን ቢያለምና እምትለምነኝን እሰጣለሁ እነዚህ ሰዎች ወንጀላቸውን ልምር ላዝንላቸው ስለምፈልግ እንድምርላቸው ጠይቀኝ ለምነኝ እምራቸዋለሁ እኔ መሐሪና አዛኝ ነኝ ይላል ያ አዩሃ الذين آمنوا ان انت ያመናችሁ ሆይ لا تتولوا قوما غضب الله عليهم الله በእነሱ ላይ የተቆጣባቸውን ሰዎች አትወዳጁ እነዚህ አላህ የተቆጣባቸው ሰዎች አብዛኛው ዑለማዎች ዘንድ ይሁዶች ናቸው ከሙሽሪኮችና ከኩፋሮች መካከል በአላህ ቁጣ የሚታወቁት እነሱ ናቸው ሐቅን አውቀው
አላህ በትክክለኛ የሚመለክበት መንገድ የትኛው እንደሆነ ተረድተው ነቢያችን አለይሂ ሰላቱ ወሰላም ትክክለኛ ነብይ መሆናቸውን ካወቁ በኋላ እምቢኝ ያሉ የጠመሙ ስለሆኑ አላህ ተቆጥቶባቸዋል። قل هل أنبئكم بشر من ذلك مثوبة عند الله من لعنه الله وغضب عليه وجعل منهم القردة والخنازير وعبد الطاغوت ذلك አይሁዶች አላህ የተቆጣባቸው ህዝቦች ናቸው። ይሄንን የወረደበትን ምክንያት አንዳንድ ዑለማዎች ሲጠቅሱ ምን ይላሉ? ከሙእሚኖች የተወሰኑት ለአይሁዶች ስለ ነቢያችን አለይሂ ሰላቱ ወሰላምና ስለ ሱሐቦቻቸው ኸበር የተወሰነ ያደርሱ ነበር። አይሁዶች ደግሞ ገንዘብ ስላላቸው እዚያ መዲናና በመዲና ዙሪያ አይሁዶች በየሄዱበት ቦታ ገንዘብ መሰብሰብ ስራቸው ነውና ሀብታሞች ነበሩ። ስለዚህ ከሙእሚኖች መካከል የተወሰኑት ከነሱ ጥቂት ነገር ለማግኘት ብለው የሙእሚኖችን ኸበር ሚስጥር ትንሽ ያደርሱ ነበር። ያንን ለመከልከል ነው አላህ ተባረከ ወተዓላ ይህንን ያወረደው ይላል። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሆይ ላ ተተወለው ቀውመን ገዲበ አላሁ ዐለይሂም አላህ በእነሱ ላይ የተቆጣባቸውን ሰዎች አትወዳጁ፣ ወዳጅ አድርጋችሁ አትያዙ። ቀድ የኢሱ ሚነል አኺረቲ ከመጨረሻይቱ አገር በእርግጥ ተስፋ ቆርጠዋል። ከማ የኢሰል ኩፋሩ ሚን አስሓቢል ቁቡር ከቀብር ባለቤቶች ከሃዲዎቹ ተስፋ እንደቆረጡት ሁሉ። ይሄ በሁለት መንገድ ነው የተተረጎመው። አይ እነዚህ አላህ የተቆጣባቸው ሰዎች ከመጨረሻይቱ ሀገር ተስፋ ቆርጠዋል። ልክ ከከሃዲዎች የቀብር ባለቤት የሆኑት ተስፋ እንደቆረጡት ማለቱ አንደኛው እነዚህ አይሁዶች በአኺራ የአላህን እዝነት ከማግኘት መልካም ነገር ከማግኘት ሙሉ በሙሉ ተስፋ ቆርጠዋል። ልክ ሙሽሪኮች ከነሱ መካከል የሞቱትና የቀብር ሰዎች እንደማይቀሰቀሱ ተስፋ እንደቆረጡት ሁሉ ማለት ነው። የመጀመሪያው ትርጓሜ ነው። አይ ሙሽሪኮች ምንድነው የሚሉት? ሰዎች ከሞቱ በኋላ አይቀሰቀሱም፣ ከሞቱ በኋላ ወደኛ አይመለሱም የሚል እምነት አላቸው። እነዚያ ሰዎች ከመመለሳቸውና ከመቀስቀሳቸው ሙሉ በሙሉ ተስፋ ቆርጠዋል። እነዚህ አጋሪዎች የቀብር ሰዎች አይመለሱም ብለው ተስፋ እንደቆረጡት ሁሉ አይሁዶችም መጨረሻይቱ ሀገር ላይ ኸይር እንደማያጋጥማቸው የአላህን እዝነት እንደማያገኙ እርግጠኛ ሆነዋል። ከዚያ ተስፋ ቆርጠዋል ማለት ነው። የሁለተኛው ደግሞ መንገድ وهو لعله أرجح እነዚህ አይሁዶች በአኺራ ኸይርን ከማግኘት የአላህን እዝነት ከማግኘት ተስፋ ቆርጠዋል። ልክ ከከሃዲዎች የቀብር ሰዎቹ የአላህን ረሕመት ከማግኘት ተስፋ እንደቆረጡት ሁሉ ማለት ነው። አይ ሰዎች ሞተው ቀብር በሚገቡበት ጊዜ የነበሩበት መንገድ ትክክለኛ መልኩ ምን እንደሆነ ይገለጽላቸዋል። በዱንያ ያለ አንድ ካፊር አላህን የሚያመልከው በትክክለኛ መንገድ ነው፣ ያዝንልኛል፣ ጀነት እገባለሁ የሚል ጥርጣሬ ሊኖረው ይችላል። በተሳሳተ መንገድና በጥመት አላህን እያመለከ ነገር ግን ቀብር ከገባ በኋላ ሁሉም ነገር ይገለጻል፣ ሁሉም ነገር እውነታው ይታወቃል። ስለዚህ ከሃዲዎች ቀብር በሚገቡበት ጊዜ የሚጠብቃቸው የአላህ ቅጣት እንደሆነ እርግጠኛ ይሆናሉ። የአላህን እዝነት ጀነትን እንደማያገኙ እንደዚሁ ይተማመናሉ፣ ተስፋ ይቆርጣሉ ከኸይር። ስለዚህ ቀብር ገብተው በእርግጠኝነት ጠፊ መሆናቸውን እንዳረጋገጡ ኸይር ከማግኘት ተስፋ እንደቆረጡት ኩፋሮች እነዚህ በሕይወት ያሉት አይሁዶች በቂያም ቀን በመጨረሻይቱ አገር ኸይርን እንደማያገኙ አረጋግጠዋል። የአላህን እዝነት ከማግኘትም ተስፋ ቆርጠዋል የሚለው هذا والله أعلم. وصلى اللهم على نبينا محمد وعلى آله وصحبه وسلم. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.